ትዕግስትን ከኢሞ ማስታወቂያ ብቻ ሳይሆን እንደዚህ አይነት ጽሁፎችንም በማንበብ ተማሩ። እህቴ ከዚህ በኋላ ስትጽፊ ኪቦርዱ ላይ ይችን ምልክት መጠቀምሽን አትርሽ። ኦኬ ለዛሬ ፈርዶብናል፣ እናንብበው። ወንድሜ ባሌ በቅናት ሊገለኝ ነው፣ ምን ትለኛለህ? ሁለት ልጆች አሉን። ወደ ሳውዲ ላመጣው ነበር፣ ነገር ግን ልጆቼ እኔንም ማተው እሱንም ማጣት ከባድ ነው። ነገር ግን ባሏልኩበት ሲናገረኝ እየተናደድኩ ነው። ኦኬ የራሴን ሀሳብ ልስጥሽ። ቅናት ሲባል ሁለት አይነት ነው። አንዳንዱ ቅናት የውዴታ ምልክት ነው፣ አንዳንዱ ቅናት ደግሞ የመጥፎ ባህሪ ምልክት ነው። ምናልባት የምትኖሩት በርቀት ስለሆነ የእሱን የድምጽ የሚሆን የጽሁፍ መልእክቶች እያየሽ ዝም የምትይ ከሆነ፣ ሲደውል ችላ የምትይ ከሆነ ምናልባት ሌላ ወዳለች፣ ሌላ እያወራች ነው ብሎ ሊቀና ይችላል። እነዚህ ነገሮች ብዙ ጊዜ ለርቀት ትዳር መፍረስ መንስኤ ስለሚሆኑ በቻልሽው መጠን የእሱን መልእክቶች ለማስተናገድ ሞክሪ። ካልቻልሽ እንኳ ምክንያታዊ ሁኝ። ሌላኛው ቅናት ደግሞ ምክንያታዊ የሆንሽ እንኳ መረዳት የማይፈልግ ሰማይ ለምን ከለሩ ሰማያዊ ሆነ፣ ውሃ ለምን ቀጭን ሆነ ብሎ የሚቀና ሰው አለና ይሄ መጥፎ ባህሪ ምልክት ነው። እንዲያስተካክል ንገሪው። ወደ ሳውዲ ላመጣው ነበር፣ ነገር ግን ልጆቼ በናፍቆት ላልሹ ደግሞ በባልሽ ላይ መጥቶ ይሰራል አይከዳኝም የሚል እምነት ካለሽ ከቻለ በራሱ ተፍተፍ ብሎ ካልቻለ አንቺም ቢሆን ረድተሽው ይምጣና ይስራ። ልጅ አይራብ አይጠማ አይታረዝ እንጂ በናፍቆት አይሞትም። ናፍቆት ሰውን የሚገል ቢሆን ኖሮ ስንቱ በሞተ ነበር። ስለዚህ ልጆችን የሚያሳድጉ ጥሩ እናትና አባት የልጆቹ አያት ካሏችሁ ይምጣና ይስራ። ለእናንተም ለመገናኘት አሪፍ ቻንስ ይሆንላችኋል ብዬ አስባለሁ። ኮመንተሮች የራሳችሁን ሀሳብ ስጧቸው። አመሰግናለሁ።